ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦች፣ ዛሬም እንደተለመደው የእግር ኳስ መረጃዎችን ልናቀርብላችሁ ተገኝተናል። መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን በአዲሱ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ በተደረጉ ሁለት ዙር ግጥሚያዎች የተሻለ አቋም ያሳዩ ክለቦችንና የሳምንቱ ምርጥ ጨዋታዎችን ደረጃ የምናስቃኛችሁ ይሆናል። አዲሱ የ36 ቡድን ሻምፒዮንስ ሊግ ፎርማት አሁንም ለደጋፊዎች ገና ለመላመድ አዲስ ነው። የመጀመሪያ ግጥሚያዎች በአጠቃላይ ውጤት ላይ ከፍተኛ ድርሻም የላቸውም። ነገር ግን ቀስ በቀስ እየተሻሻሉ የሚጀምሩ ቡድኖች መጨረሻ ላይ የተሻለ ውጤት ሊያስመዘግቡም ይችላሉ። እንደ ምሳሌ የሚነሳው ባለፈው የውድድር ዘመን ፒኤስጂ በመጀመሪያዎቹ ጨዋታዎች ሲቸገር የነበረ ቢሆንም ቀስ በቀስ ጠንካራ እየሆነ በመምጣት በወሳኝ ጨዋታ ጥሩ አጀማመር አድርጎ የነበረውን ሊቨርፑልን አሸንፈው ወደ ቀጣይ ዙር በማለፍ ለሻምፒዮንነት መብቃት ችሏል። በዚህ የውድድር ዘመን አብዛኞቹ ታላላቅ ቡድኖች ጥሩ አጀማመር ቢያደርጉም እንደ ሊቨርፑል፣ ባርሰሎና፣ ቼልሲ፣ ኒውካስትል እና አትሌቲኮ ማድሪድ ያሉ ታላላቅ ቡድኖች ደግሞ በአንድ ጨዋታ ተሸንፈዋል። እንዲሁም ጁቬንቱስ እና ባየር ሙኒክ በበኩላቸው ከሁለት ጨዋታ ሙሉ 6 ነጥብ ካላቸው 6 ቡድኖች ውስጥ ይጠቀሳሉ። የቻምፒዮንስ ሊግ የሁለተኛ ዙር ጨዋታዎች ዋና ዋና ጉዳዮች ውስጥ የሳምንቱ ምርጥ ቡድኖችን ስንመለከት በመጀመሪያ ደረጃ የተቀመጠው የስፔኑ ክለብ አትሌቲኮ ማድሪድ ነው። አትሌቲኮ በአዲሱ የውድድር ዘመን በላሊጋው ደካማ አጀማመር አድርጓል። ብዙ ጨዋታዎችን ተሸንፈው እና አቻ ወጥተው በላሊጋው 12ኛ ደረጃ ላይ ተቀምጠዋል። በቅርብ ጨዋታዎች ግን ነገሮች በፍጥነትም ተለውጠዋል። ራዮ ቫካኖን 3-2 አሸንፈዋል። ከዚያም ተቀናቃኙን ሪያል ማድሪድን 5-2 አሸንፈዋል። በመቀጠል በቻምፒዮንስ ሊግ አይንትራ ፍራንክፈርትን 5-1 አሸንፈዋል። ከፍራንክፈርት ባደረጉት ጨዋታ ግብ ማስቆጠር የቻሉት 5 የተለያዩ ተጫዋቾች ናቸው። ጁሊያን አልቫሬዝ 1 ጎል እና 2 አሲስት አድርጓል። አትሌቲኮ ማድሪድ በጨዋታው 18 ትልልቅ የጎል ዕድሎችን የፈጠረ ሲሆን ከጨዋታው መጀመሪያ እስከ መጨረሻ በሁሉም መለኪያዎች የበላይ ነበር። ክለቡ ባለፉት 3 ጨዋታዎች 13 ጎሎችን አስቆጥሯል። ግብ ጠባቂው ያኖ ብላክ ትንሽ አቋም መውረድ ያሳየ ቢሆንም እንደ ቡድን ሲታይ አሁን ላይ አትሌቲኮ በጣም ጠንካራ ይመስላል። የሳምንቱ ሁለተኛ ጠንካራ ቡድን ባየር ሙኒክ ነው። ባየርን በጥሩ ሁኔታ ላይ ናቸው። በዚህ የውድድር ዘመን ያደረጓቸውን 8 ጨዋታዎች በሙሉ አሸንፈው 33 ጎሎችን ሲያስቆጥሩ 7 ግቦችን ብቻ ተቆጥሮባቸዋል። በመጨረሻው የቻምፒዮንስ ሊግ ጨዋታም ፓፎስን በቀላሉ ማሸነፍ ችሏል። ሃሪኬን 2 ጎሎችን ሲያስቆጥር ማይክል ኦሊሴ 1 ግብ አስቆጥሮ 2 አሲስቶችን አድርጓል። ኒኮላስ ጃክሰንም 1 ግብ ማስቆጠር ችሏል። ሃሪኬን እስካሁን ድረስ በአጠቃላይ ለባየርን በ105 ጨዋታዎች 102 ጎሎችን አስቆጥሯል። ምንም እንኳን ባየር ሙኒኮች በክረምቱ ብዙ ታላላቅ ተጫዋቾችን ባያስፈርሙም አሰልጣኙ ቪንሰንት ኮምፓኒ ጥሩ እግር ኳስ እንዲጫወቱ አድርጓቸዋል ለማለት ይቻላል። የሳምንቱ ሶስተኛው ምርጥ ክለብ የአዘርባይጃኑ ቃራባግ ነው። ቃራባግ ክለብ ህልሙን እየኖረ ነው ለማለት ይቻላል። በመጀመሪያ የቻምፒዮንስ ሊግ ጨዋታው ከሜዳው ውጪ ቤኔፊካን አሸንፎ በሜዳው ደግሞ ኤፍሲ ኮፐንሃገንን ማሸነፍ ችሏል። አንጋፋው ተጫዋች አብደላ ዙቢር ለክለቡ ጎል በማስቆጠር እና ቁልፍ ቅብብሎች በማድረግ ትልቅ ድርሻ አለው። የቀኝ መስመር ተከላካዩ ማቲያስ ሲልቫ ጠንካራና ጀብደኛ ተከላካይ ነው። ወደፊት በሚደረጉ ጨዋታዎች እንደ ቼልሲ፣ ናፖሊ እና ሊቨርፑል ካሉ ጠንካራ ቡድኖች ጋር የሚጫወቱ ቢሆንም ወደ ቀጣይ ዙር ለማለፍ ጥሩ እድል አላቸው። በአውሮፓ ውስጥ ትናንሽ ክለቦች እንዴት ውጤታማ ሊሆኑ እንደሚችሉም የሚያሳዩ ምሳሌዎች ናቸው። በሳምንቱ ከተደረጉ ጨዋታዎች ምርጥ ጨዋታ በመባል በአንደኝነት የተቀመጠው ፒኤስጂ ከባርሰሎና ያደረጉት ጨዋታ ሲሆን ምንም እንኳን ሁለቱ ቡድኖች ቁልፍ ተጫዋቾቻቸውን ቢያጡም ፒኤስጂ እና ባርሰሎና ያደረጉት ጨዋታ እጅግ አስደሳች ነበር። ፒኤስጂ በጨዋታው የተሻለ የኳስ ቁጥጥርና ሙከራዎችን ማድረግ ችሏል። ፖርቹጋላዊ አጥቂ አችራፍ ሀኪሚ ጎንካሎ ራሞስ በጨዋታው መጨረሻ አካባቢ ያስቆጠረውን ጎል አሲስት ማድረግ ችሏል። የፒኤስጂ የክንፍ ተመላላሽ ተጫዋች በጨዋታው በጣም ልዩነት ፈጣሪ ነበሩ። በጥሩ ሁኔታ በመከላከል እና ማጥቃቱን በማገዝ ምርጥ ነበሩ። ፒኤስጂ አሁን ላይ በሁለት ጨዋታዎች 6 ነጥብ ያለው ሲሆን ካለፈው ዓመት የበለጠ ጠንካራ አጀማመርም እያሳየ ነው። የሳምንቱ ምርጥ ሁለተኛ ጨዋታ ባዶ ግሊሚት እና ቶተንሃም ሆትስፐር ያደረጉት ጨዋታ ነው። ባዶ ግሊሚት በመጀመሪያው የጨዋታ አጋማሽ ጥሩ ነበሩ። በሁለተኛው አጋማሽም 2 ጥሩ ጎሎችን አስቆጥረዋል። ነገር ግን ስፐርሶች ዘግይተውም ቢሆን 2 ግቦችን በማስቆጠር አቻ መሆን ችለዋል። ባለፈው ዓመት በስፐርስ ስለተሸነፈው ባዶ ግሊሚት ይሄኛው ጨዋታ ጥሩ ውጤት ያስመዘገቡበት ነበር። እንዲያውም በጨዋታው የሚሸነፉበት ጥሩ እድል እንደነበራቸው ለመታዘብም ይቻላል። በሳምንቱ ታላላቅ ከሚባሉት 4 ቡድኖች የነበራቸውን ልኬት ስንመለከት አርሰናሎች ወደ ምርጥ ብቃታቸው እየተመለሱ እንደሆነ መመልከት ይቻላል። በጨዋታዎቻቸው ያለ ብዙ ችግር ማሸነፍ ችለዋል። ኦሎምፒያኮስን ካሸነፉ በኋላ 6 ነጥብ አላቸው። ሌላኛው የአምና ሻምፒዮን ፒኤስጂ በተጫዋቾች ጉዳት ቢቸገርም ግን አሁንም በአሸናፊነት በመቀጠላቸው ጠንካራ መሆናቸውን አሳይተዋል።
ባየር ሙኒኮች በበኩላቸው በየጊዜው እየተሻሻሉ እየመጡ ሲሆን ብዙ ነጥብ መሰብሰብና በሰፊ ውጤት ማሸነፍ ችለዋል። ስለዚህ የተሻለ ተፎካካሪ እንደሚሆኑ መገመት ይቻላል። ሊቨርፑል በበኩሉ በጣም ብዙ ተደራራቢ ጨዋታዎችን ያደረጉ ሲሆን በውድድር ዘመኑ የመጀመሪያ ጨዋታዎች ባለቁ ደቂቃዎች ማሸነፍ ቢችሉም በዚህ ሳምንት ግን 2 ጊዜ ሽንፈትን በማስተናገዳቸው በአቅማቸው ላይ ጥያቄ የሚፈጥር ሆኗል። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስሌሞስ